የተቋማትን የሪፎርም ተግባራት እየገመገሙ በመምራትና ውጤታማ በማድረግ የህዝብ አመኔታን መመለስ እንደሚገባ የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋ ያሳሰቡ። የዳኝነትና የፍትህ ትራንስፎርሜሽን እቅዱን ውጤታማ ለማድረግ እስካሁን የተሰራው አበረታች መሆኑን አመላክተዋል። ሰለሞን ዘመኑ በአማራ ክልል በየተቋማቱ የሚሰጠውን ህዝባዊ አገልግሎት በማሻሻልና በማሳደግ ህዝቡ በመንግስታዊ ተቋማት ላይ ሙሉ አመኔታ እንዲኖረው እየተሰራ ነው። ለዚህም በ2016 ዓ.ም ጀምሮ የታቀደ የዳኝነትና የፍትህ ተቋማት ትራንስፎርሜሽን የ3 ዓመት እቅድ እየተተገበረ ይገኛል። በመሆኑም በእቅዱ ትግበራና በሂደቱ የታዩ ውጤቶችንና ያጋጠሙ ክፍተቶችን እየገመገመ የሚመራ ከዘርፉና ከሚመለከታቸው ተቋማት የተውጣጣ ኮሚቴ የሪፎርም ትግበራዎችን ውጤታማነት ይከታተላል። የአማራ ክልል ምክር ቤት አፈ ጉባኤ ወይዘሮ ፋንቱ ተስፋይ እንዳመላከቱት የዚህ ተግባሩ ዋና ዓላማ የህዝብ አመኔታን መመለስ ነው። ዋናው የሚያተኩረው በተቋማት ሪፎርም ላይ ነው። በተቋማት ሪፎርም ላይና ተቋማቶቹ የህዝብ አመኔታቸውን እንዴት መመለስ አለባቸው ላይ የሚሉ ናቸው። በዚህ የ3 ዓመት እቅድ ነው ያዘጋጀ ነው። በሂደታችን ማን ላይ እናተኩር ብለን የተነሳው ስነሳ ካለን ከክልላችን ነባራዊ ሁኔታ ተነስተንና ማተኮር ያለብን ክልል ተቋማቶች ላይ ነው። ነገር ግን በተዋረድ አስቻይ ሁኔታ ባለባቸው ወረዳው ዞኖችም ተንቀሳቅሰን ተግባራዊ ማድረግ አለብን ብለን በያዝነው እቅድ መሰረት የህዝብ አመኔታን በተቋማቶቹ ላይ ማምጣትና ነው የህግ የበላይነት እንዲከበር መስራት ነው ሪፎርም። ህግ አውጪው ተርጓሚውና አስፈጻሚው በጋራ ተቀናጅተው በመስራት በዳኝነትና በፍትህ ተቋማት የህዝብ አመኔታ እንዲጎለብት ይሰራል ያሉት አፈ ጉባኤዋ በዚህም እስካሁን መልካም እድሎች እየተፈጠሩ ነው ብለዋል። በዚህ ጉዟችን አገኘናቸው ብለን የመጣ ነው በሐሳቡ ላይ የጋራ መግባባት ፈጥረናል። ተቀራረበ ከመጓተት የወጣ ሐሳቡ ላይ ግልጽነት ፈጥረናል። ከዛ በተጨማሪ የቅንጅት ስራዎች እንዲጠናከሩ እድል ፈጥሯል። የፍትህና የዳኝነት ተቋማቶች የጋራ እቅድ አውጥተው እንዲጠናከሩ እድል ፈጥሯል። አንዱ የታደግነው ተቋም የፍትህ ምርምር ተቋሙ ነው። የፍትህ ምርምር ተቋሙ እንደገና አደረጃጀት ተሰርቶለታል፣ እንዲጠናከር ተደርጓል። እሱ ብቻ አይደለም፣ ያስተዳደር እንትኑም እንዲወጣ በተደረገበት አግባብ ተቋማቶች የህግ መሰረት እንዲይዙ አድርገናል። የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማንታ አግደው በበኩላቸው ክልሉ በዳኝነትና በፍትህ ዘርፉ የለውጥ ስራዎች ውጤታማ መሆናቸውን ጠቅሰዋል። የመጀመሪያው ትራንስፎርሜሽኑን ወይም የለውጥ ስራውን ሊያሳልጡ የሚችሉ የህግ ማዕቀፎች ዝግጅትና ተቋም ግንባታ ላይ የተሰራው ስራ በጣም መሰረታዊ ነው። በዚህ በጀት ዓመት ብቻ ወደ 8 የሚሆኑ የህግ ማዕቀፎችን ማጽደቅ ተችሏል። በክልሉ መልካም አስተዳደርን የህግ የበላይነትን ለማረጋገጥ የሚያስችል የአስተዳደር ስነ ስርዓት ህግ ለመጀመሪያ ጊዜ የጸደቀበት፣ የሲቪል ማህበረሰብ ድርጅቶች አዋጅ የወጣበት፣ ጠበቆች እንደሚታወቀው በፍትህ ስርዓቱ ላይ የማይተካ የራሳቸው ሚና አላቸው። እነሱን በአግባቡ ለመምራት የሚያስችል የጠበቆች አስተዳደር አዋጅ የወጣበት፣ የማረሚያ ቤት እንደገና ለማደራጀት አዋጅ የወጣበት፣ ወደ 8-9 የሚሆኑ የህግ ማዕቀፎችን በአንድ ጉባኤ የጸደቀበት በጣም ታሪካዊና ለቀጣይ ስራዎች በጣም ምቹ የሆነ ነው። የፍትህ ተቋማትን በማዘመን ቀልጣፋ አገልግሎት እንዲሰጡ በማስቻልና የህዝብ አመኔታን በመፍጠር ውጤታማ ለመሆን ጥረት እየተደረገ መሆኑን ያስረዱት ደግሞ የአማራ ክልል የፍትህና የህግ ኢንስቲትዩት ዋና ዳይሬክተር ዶክተር ደሴ ጥላሁን ናቸው። የማህበረሰቡ የፍትህ አገልግሎት ከተደራሽነት አኳያ በግልጽ ችሎት የመዳኘት ብቁ እውቀትና ስነ ምግባር ባለው ዳኛ፣ አቃቢ ህግ፣ ፖሊስ ፍትህ የማግኘት መብቱ እንዲረጋገጥ ይሄ የትራንስፎርሜሽን እቅድ በጣም ብዙ ለውጦች ያመጣል ተብሎ ነው የሚታሰበው። የክልላችን ምክር ቤት አፈ ጉባኤ ይሄንን የትራንስፎርሜሽን እቅድ ትግበራ በበላይነት በማስተባበር በየጊዜው ያልተቋረጠ ግምገማና ፊድባክም እያደረጉ በብቃት አመራር እየሰጡበት ያለ መሆኑንም በዚሁ አጋጣሚ ማንሳት ፈልጋለሁ።